ሚኪኔ ስደት ላይ 24 ቤተሰቦችን ቀብሬያለሁ። አስርቱ ጋር ሀገሬ ስገባ ቤተሰብ እንኳን እንዴት ነው እርግጥ ነው ኢትዮጵያ ውስጥ ያላችሁ ሰዎች በማለት በልበ ሙሉነት እንኳን መናገር አትችሉም። ብዙ ነገር አለ። ግን እንኳን ቢያንስ በቃ አይደነው ምን እንደምል አላውቅም። እኔ እያደር ነው እያንገበገበኝ ነው። በሰዓቱ በሆነ ድንስስ ነው ያልኩት። ድንስስ ማለት ነው በቃ ያደር በተለይ ሰው ካለዛ ያለውን ነገር ስሰማ እግዚአብሔርን እስካሁን ድረስ ከሌላ ዓመት አንድም ሰው ቤቱን ጥሎ አልተፈናቀለም። አንድም ሰው ንብረቱን ጥሎ አልተፈናቀለም። የአንድም ሰው ከብት አልተዘረፈም። የአንድም ሰው ቢያንስ እንኳን የአንድ ሰው ድምፅ ዋጋ አለው። አንተን የሚከተሉ ሰዎች የሆነ ቦታ ላይ ሊደርስ ይችላል። ሰው ያፍትዱ ሰምተህ የሆነ ነገር አድርግ። እግዚአብሔርን እዚህ ያለሁበት ስደት ላይ በቃ የሚያሰቃየኝ አረብን መረጥኩ፣ የሚገለኝን መረጥኩ፣ የሚያሰቃየኝን የስደት ህይወት መረጥኩ። ለእጄ ስጡኝና 200 ብር ሌላዋን ወደ ኢትዮጵያ ላክልኝ። እሺ ያንን ደግሞ የምናደርገው መቼ እንደሆነ ታውቂያለሽ? አሁን እሺ 200 ብሩን እንትን እንላለን። 200 ብሩን ላንቺ እንሰጥሽና የተረፈውን ብርሽን የሱሳለች ዳኒ ያለ ወደ ኢትዮጵያ ይዛወርልሻል። ምንም እንዳታስቢ፣ ስለ ጫማ ምናምን እንዳታስቢ። አንቻው ማሰለድብሽ ስለ ጤናሽ ብቻ ነው። ደግሞ እዚህ ለሞላ ብጣቂ ጫማና ብጣቂ አታስቢ። እሺ ውዷ፣ እሺ በቃ ጥሩ። አዎ ቲጂዬ ስሚ አዳምጪኝ ልንገርሽ። እሱ በእናትሽ እንደው በፈጣሪ ይዤሻለሁ። ኧረ ምንም ችግር የለም ሳርዬ። ውሰጃት አንቺ አሁን ውሰጃት። እሺ አሁን እሄዳለሁ። በቃ አሁን እመጣለሁ። እሺ እንደው በእናትሽ እንደው ስሞት አሁን ውሰጃት። በቃ አሁን የምናመስግናቸው እንደው በእናትሽ ለአንድ ቀን አዳር ለሁለት ቀን አዳር ውሰጃት። እኔ ጫማ ምናምን አሁን ሄድና እዚህ ጋር ገዛላታለሁ። እዚህ ባሌ ይምጣና ሱቁን ይጠብቃል። እገዛላታለሁ፣ እልክልሻለሁ። ይሄው ሜሪም እየጻፈ በእናትሽ ውሰጃት። ይሄው አሁን ልሄድ። ተዘጋጂ በቃ ሱሱ ጋር ሂጂ ሱሱ። እኔ ቤት ኢጃዛ ቤት ምናምን የሚባል የለም። ሳሎን አለ፣ ሚሚታ ክፍል አለን። ትተኛለች። በቃ አንቺ ሰላም ትሆኛለሽ። ሂጂ ተዘጋጂና ሂጂ። በቃ ሂጂ ማሬ ወይ ሂጂ በቃ አሁን ተዘጋጂና ሱሱ ጋር በውስጥ ሪከርድ ማድረግላት። አትሰቢ፣ በቃ አትጨናነቂ። ባቲ ጭንቀቱን እንደዚህ ያደረጋል። እኔ አሁን ተረድቻታለሁ። ጁያ ያለችኝ ነገር ትክክል ነው። ስሚ ቲጂ አዳምጪኝ። ይኸውልሽ ኢትዮጵያ ሄደሽ 5 ሳንቲም ከቸገረሽ እመቤቴን ነው የምልሽ፣ እኔ እልክልሻለሁ። እኔ ራሴ እልክልሻለሁ። ለምትበይበት ለምትጠጭበት የሚሆንሽ እኔ እልክልሻለሁ። ኤፍራትሙት ይኸው ልጄን ነው የምልሽ። እኔ አግዝሻለሁ። እኔ እረዳሻለሁ። ከማንም አልለምንም። የሚያግዝሽ ካለ ይረዳሻል። በየወሩ 5 ሺህ ብር ቋሚ እኔ እሰጥሻለሁ። ኤፍራትሙት ነው የምልሽ። ይኸው በልጄም እያለሁ አታስቢ፣ አትጨነቂ። በቃ ራስሽን አረጋጊ። እሺ ችግር የለውም። የማን ነው ዕዳ ያለብሽ? ማን ነው ዕዳ ያለብሽ? ማን ነው የሚያስጨንቅሽ? ማን ነው ዕዳዬን አንተ የሚልሽ? ኧረ እኔ ስልሽ አሁን እዚህ ያው መዋጮ ምናምን ሲባል ነው እንጂ ችግር የለውም። አዲ ካላስ አሁን መዋጮ የለም። በቃ 2 ቀን የቀረሽ ወደ ሀገርሽ ልትገቢ። መዋጮ የሚባል አለ? መዋጮ ያለብሽ አለ? ንገሪኝ። ያለብሽ አለ? እኔ ደግሞ አሳቤ ማለት ነው ሱሱዬ፣ አሁን እዚህ ልጆቹ ጋር እኔ ማለት ጥሩ ናቸው። የኔ ምንም እስካሁን ያው የራሴን ነው የምበላው፣ የራሴን ነው። በእርግጥ ውሃ ስንጠጣ የኔ ለብቻዬ ነው። ውሃ አሁን ለብቻዬ ነው የምጠጣው ውሃ፣ ምክንያቱም እኔ ውሃ ብዙ ስለምጨርስ ማለት ነው። እና እኔ ልጆቹ ምንም አላደረጉም በእርግጥ እና አሁን ደግሞ በሰላም መለያየት ነው የሚፈልገው። ነገ ከነገ ወዲያ ያው እነሱ እህቶች ናቸው።
እግዚአብሔር አላሳጣኝም። እስካሁን በፈጣሪ ኃይል ኑር ያለው። እሺ አንድ ቀንም ለምኝም አላውቅም ነበረ እንደ ሰው ፊት የሚያሳቅቅና እነሱ ደግሞ እህቶቼ ናቸው። ምንም በቃ ያው የራሴ የጤናዬ ጉዳይ ነው። እነሱም ደግሞ የላቸውም፣ መፍረድ አትችይም። እኔም አዚጋችን እንደውም ችግራቸው የነሱ ችግር እኔ ራሱ ውስጤ ይነካል። ብዙ ጊዜ ስራ ፈተው ነው የተቀመጡት። አይኖ እኔ እረዳቸዋለሁ። ከምንም በላይ እናመሰግናቸዋለን። እነሱም አሁን የምንለያየው እነሱን አመስግነን አዳምጪኝ፣ እነሱን አመስግነን መዋጮ ያላዋጣሽው ካለ እኔ ማዕዚን አስገባ ጋይት እኔ መዋጮውን ሸፍኜላቸው ያላዋጣሽው ካለ አመስግነናቸው ታሳይናለሽ። በቪዲዮ ሳይሆን በድምጽ እናመስግናቸው። እነሱን ግን አንቺ ካለሽበት ሁኔታ ነገ ተነስታ እሷ ስለምትወስድሽ ሱሱዬ እሷ ጋር ሁኝና ፕሮሰሱን ጨርሰሽ ወደ ሀገርሽ ግቢ። እነሱን ግን እኔ ላመስግናቸው። የሚፈልጉት ነገር ካለ እነሱም ረሃብ ላይ ወይ ችግር ላይ ከሆኑ ደግሞ እንጀራ፣ ሽሮ፣ በርበሪ የሚፈልጉትን ነገር እኔ አሁን በድራይቨር እልክላቸዋለሁ። ግን እነሱን ላመስግናቸው። አንቺ ግን ሱሱ ጋር ሂጂ። እሺማ እሺ። እና እነሱም ያው እሺ ችግር የለውም ማለት እነሱም በደንብ እናመሰግናለን። አንቺን ይሄን ያህል ወር ማስቀመጥ በእንደዚህ አይነት ነገር አንቺን መንከባከብ ቀላል ነገር አይደለም። በደንብ ነው የምረዳቸው። እኔ ኢጃዛ ቤት ለረጅም ዓመት ይዤ ኑሬ አውቀዋለሁ ምን አይነት ሰው እንደሆነ ምን አይነት መዋጮ እንደሆነ። ግን አንቺ ከነሱ መለየት እንደሚደብርሽ አውቃለሁ። ነገር ግን ዛሬና ነገ ስለሆነ የምትሆኙ ሂጂ ሱሱ ጋር ፀጉርሽን ታሰራሽ፣ ተስተካከይ፣ ተጣጠቢ። ነገ አቡዳቢ ጨርሰሽ ስትመጪ ትኬቱን እንቆርጥልሻለን፣ ትሄጃለሽ። በቃ ይሄው አሁን ማዕዚ መታለች፣ ቪዲዮ ትከፍታለች፣ ጫማ ገዛልሻለሁ። ሌላ ደግሞ የሚያስፈልግሽ ነገር ካለ ከዚሁ ትመርጫለሽ፣ እኔ ከፍላለሁ። አዳመጥሽ ቲጂ? አዎ ቲ ሌላ የሚደብርሽ ነገር አለ? የሚያስፈልግሽ ነገር አለ? ቅር ያለሽ ነገር አለ? አረ ምንም የለም። በቃ ስለዚህ እነሱን እኔ ላመስግናቸው። ስጪ። እነሱ ያዩ ተከታተልኩ። በቃ አዲ ማለት እነሱን ማስቸገር ከባድ ነው ጋይስ። እመቤቴን እውነቴን ነው። ምክንያቱም እነሱም እንትን ነው ማዕዚ ቪዲዮ ክፈችና እንትን ትሰጫታለች፣ ጫማ ምናምን ትፈልጋለች። መለየት አልፈለገችም ከነሱ ማሪ ግድ አመስግናቸው። እኛ ተፈጣሪ እንጂ ማን የተዋረደው? ማን የተዋረደው? ሳርዬ ወይዬ ታቸው እኔ ማለት ፈጣሪን ስለምፈራ ነው። ካላስ ማንም ሰው አንድ ብርም ሰጥቶኝ አያውቅም። ማንም ሰው አገዝቶልኝ አያውቅም። ወረዲ ካላስ እኔ ግን እነሱ አለመለየት እነሱ ማስቀየት አትጣይ። ዘውር ስትይ ያሙሻል፣ ዘው እንትን ስትይ ደግሞ እንትን ይላሉ። እነሱ አትጣይ። እኔ ሶልቭ አደርጋለሁ። እና እናንተ ጋይስ ምናልባት እናንተ የምታስቡ ከሆነ ልጅቷ እህታችን ናት ብላችሁ እረዳታለሁ ብላችሁ እንዳመጣችሁ እንድንረዳት እናንተ ናችሁ ያመጣችኋት። እኔ አላየኋትም። የምታግዟት ከሆነ እባካችሁ ሰላማን ተዋት፣ አትተባበሩባት እንዴ! ተዋት። ምን አደረገች እሷ? ምንም አላለች። ሳሪ እንዴ ልትወስዳት ነው። ሰውዬ የደላት ነው። አዎ እናንተ አይዞሽ ቲጂ፣ አይዞሽ ማሪ፣ አይዞሽ። እዛው አስቀምጦ ለመንጠቅ ነው። ሌላ ለምን አለ? ያ ሐራም አለይኩም። ያኔ እንደዚህ አይነት ነገር አታርጉ እንዴ! ስርዓት ያዙ። ለምንድን ነው እንደዚህ የምታረጓት? እኔ እመጣለሁ በታክሲ ኤፍራትሙት እመጣለሁ። ስርዓት ያዙ እንዴ! እኛ እናንተን አመስግነን መለያየት ስንፈልግ አዋረርሽን። ራሳችሁ ናችሁ ያመጣችኋል። ልጅቷን እርጃት አላችሁ፣ አገዝኳት። ታረዬ ምንድነው ያዋረደቻችሁ? ማሪ አስረጂ በፈጠረሽ። ቆይ ሳሪ አንድ ጊዜ ቆይማ፣ ሳሪ አንድ ጊዜ ዝም በይማ።
ስጫት ለልጅቷ መሲ ለልጅቷ ስጫት ትዕግስት ስልኩን ስጫት ለጓደኛሽ ማሪ ለጓደኛሽ ስጫት አወረደችን ይሉኛል ምናምን እንዳትወረድ ከፈለገች እዛው ረድታ ሰብሰብ አድርጋ አታስቀምጥም። ምንድነው መዋረድ? እነሱ ለራሱ ለመለየት ከብዶኝ ነው ዝም ብዬ እዚህ ጋር እየተጎዳሁ ምን ያልኩት እኔ ምን አልኩት ስለነሱ እያገቱኝ እየረዱኝ ነው ማለት እርዳታ ስልሽ በገንዘብ አይደለም እዚህ ጋር አክብረው ወይ በቃ እንዳልበሳጭ ያሉ እንጂ እኔ ምንም ማንንም መናገር እንትን አላልኩም። ምን አልኩ አሁን እኔ ቆይ አንቺ ይኸውልሽ እነሱ ጓደኞችሽ ናቸው፣ እህቶችሽ ናቸው። ለረጅም ጊዜ አብረሽ ኖረሻል። በዚች በደቂቃ ውስጥ እንድትታይ አንፈልግም። ሰላም ነው። በእንደዚህ ነው መለያየት የምትፈልጊው? እኛ እናወራችኋለን። አንድኛችሁ አውሩን። እዛ ካላችሁ ሰብአዊነት የሚሰማችሁ ካላችሁ ነገ እናንተም ተቸግራችሁ ትመጣላችሁ። በቪዲዮ ባናያችሁ እንኳን እመቤቴን ሰው ባያችሁ እግዚአብሔር ያያችኋል። አንድ ቀን እኛም ፈልጋችሁ እርዳታ ልትመጡ ትችላላችሁ። አውሩን። ሰላም እንፍጠር። ልጅቷ በሰላም ትይዝ። በእናታችሁ ምንድነው? ቆይማ እቺ እኔንሽ ነገርኛ ናት። ምንድነው ነገር የገለበጠችው? ተነሽና ተዘጋጂ። ስፑሱ እየመጣች ነው። እኔ አወራችኋለሁ። በቃ ታወራችኋለች። ተነሽና ተዘጋጂ። እሺ ቲጂ እዳለብሽ ንገሪልን። ኧረ እኔ ላይ የለብኝም። ማነው የቤቱ አከራይ? ማን ነው አከራይ? የለም ወንድ ነው። ባልና ሚስት ናቸው። እኛ አንድ ክፍል ነን፣ እነሱ አንድ ክፍል ነው። ምንም አያገናኘንም። እናንተ አይደለም። ማነው እናንተ ኮንትሮል የሚያደርጋችሁ? ማነው እናንተን የሚያኖራችሁ? ራሳቸው እነሱ ናቸው ባልና ሚስቱ። እኔ እኮ አሁን የተፈጠረው ችግር ምንድነው አልሰማው። እኔ አላውቅም። እነሱ እዛ እያዩ ነው። እኔ ምን አልኩ? እሺ አናግረን የለም ከነሱ ቲጂ ወይ የቤቷ ባለቤት ካለች በሩን አንኳኩና ጥሪያትና እዳ አለብኝ። ቪዲዮ ባትወጣም በእንትን እህቴ እኔ ልሄድ ነው እና እዳ ካለብኝ ንገሪኝ በያትና እዳ ካለብሽ እንከፍላለን። ችግር የለውም። እንከፍላለን። የለብኝም እዳ የቤት ኪራይ ማሪ የለብኝም። የክራይ እድሜ ለመዳሞቼ ችግር የለብኝም። እሺ እናውራቸው። ይቅርታ እንበላቸው። ምናልባት በእኛ አነጋገር ተቀይመው ከሆነ ተሳስተን ከሆነ ይቅርታ እንጠይቃቸው። እኔ ይቅርታ እንጠይቃቸው። ለምን ይቅርታ ትጠይቃቸዋለሽ? አሁን እኮ እኔ ስሱ ምን ብላ ነው መሰለኝ አላወኩም። እዛ በኋላ እዚህ ቆይቼ ሳይል ሁሉም እኔ ምናምን እያሉ አንድ ላይ ያበሩብኝ። እኔ ማለት አነሱ ያው በሰውየው ያከብረኛል። ጥሩ ሰው ነው በጣም። የቤቱ ባለቤት በጣም መልካም ነው። አትናገሯት ምናምን ነው የሚለውና ለዛ አይናገሩኝም እንጂ ውሃ ራሱ ለጊዜ ነው የምጠጣ። ውሃ እንኳን ከውሃ ያነሰ ማለት ነው። ለዛ ነው ምንም ማነሱ ምንም አልጠብቅም። አሁን ደግሞ ያልኩት ነገር የለኝም። እኔ በቃ ያስቀየመቻችሁ ነገር ካለ በእግዚአብሔር ስም ይቅርታ እንላችኋለን። እኛ ይቅርታ እንጠይቃቸዋለን። ማለት ቲጂኛ ያስቀየምናት ነገር ምን አለና ነው እንትን እያለች ያለችው? እኛ በጣም ተሰምቶናል። እኛ ማለት እኔ እንጃ እንደ እህት አድርገን ነው ተንከባክበን ያዝናት። የምትጠጣውንም ውሃ ሆነ ምንም እያቀበልናን ያለው ነው። ግን ምን አስቀይመናትና ምን አድርገናት እዚህ አንቺ ጋር እንድትቀርብ ራስ ያደረግነው እኛ ነን። እውነቷን አይደለም እዚህ ጋር የተናገረችው ውሃ ማለት ነው። አዋ አንቺ ትጨርሻለሽ ተብዬ ውሃ ለብቻ ነው የገና። እሺ አውሪ ቲጂ አውሪ የኔን ውሸት አትቀላቅሊ። ፈጣሪሽን ፍሪ ካላስ ምን ላይ ከሆነ እኔ በፍቅር ለመለያየት ነው እንጂ እንደዚህ አላረጋችሁልኝም። ውሃ ማቀበል ማለት ምን ማለት ነው? ሰጣችሁ ውሃ ሰጣችሁ፣ ግን አከብራችኋለሁ። ማንም ሰው ከዚህ ጋር አንድ አይደለም። አንድ ጥያቄ እንጠይቅሽ። ስሚ ቲጂ፣ እኛ ምን አድርገንሽ ነው
ልጆቹ ጥለውኛል ብለሽ የተናገርሽው ምን አድርገንሽ ነው? እሱ ስለ እውነት ስለ ክርሽ ስለማተብሽ ስትይ ተናገሪ። ሀቅ ነው፣ ሐራም ነው፣ በእኛም ሐራም ነው በክርስቲያን። ስለዚህ ተናገሪ። እኛ ምን አድርገንሽ ነው? የኔ ነሽ። አዳምጪ። አሁን ያለበለዚያ ጭቅጭቅ ነው የሚሆነው። ቤቱን እንገለብጠዋለን። አቤት። እሺ የኔ ነሽ ነው ስምሽ? ማሪ ሰወርጂ ስምሽ ነው? እሺ የኔ ነሽ። አካውንቱ የኔ ነው። እኔ ጋር ያመጣት ማለት ነሽ። እኔና አንድ ልጅ አለች አብረን እኔና ሁለታችን ነን ያመጣናት። አንቺ ቤት ያስገባናት። እሺ ማሬዋ ምን አርጋት ብላችሁ አመጣችኋት? ያው ታማ ነበረ፣ በጣም ታማ ስለነበረ በሰዓቱ አንቺ ጋር መግባት ወደ ሀገሯ መግባት ስለምትፈልግ ያው ችግሯንም ስለምናቅ ነው ያስገባናት አንቺ ቤት። እሺ ሚውት አርጊልኝ አንድ ጊዜ ቆይ። ሚውት አርጊ ሚውት አርጊ ማሪ ሚውት አርጊ በሏት። እዛው አባችሁ እኔ ምንም አላልኩም። ጠይቃት እየሰማችሽ አይደለም መሰለኝ። እሺ ማሪ አሁን ራሴ ብታልማሩ ማሪ እናንተ ተቀየመኝ ተቀፋና አላችሁ። እሷ ናት ያስቀየመችን። ምን አረጋች? ችግሯን አይተን ሐዘኗን አይተን መራዋችን መቀማቷን አይተን ነው አንቺ ቤት ያመጣናት። ግን እኛን አሁን ላይ ወጣ ስታወራሽ እኛ እንደ ጣልናት ነገር አድርጋ ነው ላንቺ የነገረችሽ። እኛም ላይ ተከታተልን አብረን ያለ ነው። ማሪዋ እንደዛ ማድረግ የለባትም። ብያለሁ ሳሪ የኔ ነሽ። ቆይ ጥያቄ ልጠይቅሽ። ልጅቷ ምን አወራቻው? እንግዲህ እዚህ ጋር 3000 እኛ ምንም ይኸውልሽ እስከምትሄድ ራሱ እኛ የተንከባከብናት ነው። ከኛ እንድትለይ ራሱ አልፈለግንም። ግን ከኛ መሄዱን ለምን አስፈለጋት? እኛ ምንም ማለት አይደል። አንቺ ጋር የምትወስጃት ደስ ነው የሚለን እሷ ሀገሯ ብቻ ትግባ። ግን እኛ ምን አስቀይመናት ነው? ይኸውልሽ ከእናንተ መሄድ አልፈለገችም እኮ እሷ። እኛ ነን እኮ ታቢልቲ ስለሆነ ለኔ መጥለች ዋሃ ሳርዬ ዋምበዛበት የለኝም ከሴት ተቀበላችሁ ብር ስጡኝ ስትል ምን አልኳት? ነጥዬ እኔ አልኳት ቲጂ ላትረዳይ ስለምችል በውስጥ አውጫት ቲክቶክ ላይ አምጫትና ቀሪ ሂሳቧን ላሳውቃት ነው አልኳት። መጣች። እናንተ ምንም አላለችም እኮ እሷ ውዴ። እሷ ምንም አልወጣትም እኮ ምንም አልተናገረች እኮ። የተናገረችው ሱሱ ናት። ከዛ እኔ ነኝ የተናገርኩት። ምን ብላለች? ምንድነው ያለችው? ማሪ ምን አለች? ወይ ምን አለች? አሁን ጓደኛዬ እኛ አክስቴ ከቲጂ ጋር ወንድየው ስላለ እሱ ጋር አውሪሽ ማሪ። እስቲ ላውራሽ። እስቲ ቆይ አውሪ ቲጂ ያይ እንደው ምንም ብትል እኮ ስኳር በሽታ በራሱ ያበሳጫል። ሳሪ በራሱ ምን ይላል? በመንከባከብ ስለራሴ ነው ልነግራት ፈልጌ እኔ ምንም ካላችሁ በኋላ የሚያበሳጫችሁ ምንድን ነው? እዛው ቁጭ ብላ አለመረዳቷ ነው? እዛው በእናንተ አለመሰብሰቡ ነው የሚያናድዳችሁ? ሁሉ ጊዜ የተገፋን መግፋት የተጣለ መርገጥ ነው ስራችሁ። ሲጀመር ከልጅ ሊረዳ የሰበሰበ እንደዚህ አያደርግም። ምንድነው የሚያበሳጫት? እቺ ሴትዮ በሽተኛ ሆና እንደምትናገራት አስጠግተ ኬር እሰራለሁ ብለህ ወንድሜ ሚውት ነህ ከይቅርታ ጋር እንዴ ሚውቱን አንሳ ወንድሜ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? አለን። እንዴት ነህ? ምን ተፈጥሮ ነው? ቲጂ ያለችው እኔ ጋር ናት። ምን ተፈጥሮ ነው? ምንድነው? የኔ ወንድም ልጅቷ እዚህ ጋር የመጣችው ተስተካክሎላት ኢትዮጵያ የምትገባበት መንገድ እንዲፈጠር ነው ያመጣችሁ። አተባብራችሁ አይደለ? ከመጣች በኋላ ደግሞ እዚህ ጋር ችግሯን ስታወራ እናንተ ምን አበሳጫችሁ? አንድ ላይ አይደለም ተዋ፣ እንደዛ አይደለም። ምን ልንገራችሁ? ሁለቱም ተፈለጋችሁ። እሺ ቲጂ የትንሽ ስለሚያማት ትበሳጫለች። ስትበሳጭ ጮክ ብላባቸው ለድንገት ነው እንጂ ወይም እንደዛ ግለዋት ወይም እሷ ተበድላ ወይም እነሱ ተበድሎ አይደለም። ይሄን አጋጣሚ አለልሻ የስታልፊ የምትጨካጨቂው
እንኳን አንድንም ቆርጦ ሌላም ሰው ይጨቃጨቃል። ይሄ እንደዛ አጀንዳም ተገልጦ የሚወራበት ወሬ አይደለም። ወደ ሌላ ወደ የሚረዳ አካል ሄዳችሁ እርዱ እንጂ ቲጂኝ እርዷት፣ ተንከባከቧት። እኔም ባለይ ባሚንከባከባታለሁ፣ ስትሸኟት እሸኛታለሁ። ይሄ እነዚህ ጋር ይሄ አወጧት እንትራት ያለችው እኔ ጋር ነው። አትወጣም ማያት ዋት እኔ ጋር ናት። ተበድለሻን ቲጂ ያስከየመኝ ሰው አለ እኮ ነው ሲያስከፉሽ ንገሪኝ። ተናገረ ሰው ካለ ንገሪኝ። ይሄውን ያለውን አጀንዳ ቀይሮላት የምትቀድበትን መንገድ አመቻቹላት። ስለዚህ ላለው ችግር የለም። ያለፍትነቱ ወስዳለ ማንም አይናገራት፣ ማንም ያወራባት። አይ እኔ ምን አመለሻለሁ እሱ የሚለው ራሱ አልገባኝ። ስለ ጉዳይ ሰኒ ድምጽሽ ታፍኗል። አልገባኝም ጋይስ፣ እኔ ራሱ አልገባኝም። ሰው ያለው ራሱ አልገባኝም። እንደማጨርስ እኔ የምልህ ወንድሜ አለ ሰላም እንዴት ነሽ? አውሪ፣ ችግር የለውም። እኔ እሺ አለ ወንድሜ፣ አንድ ነገር ላውራ። እኔ አለ አንተም እየሰማን እሷ 25 ይሄ 35 ላላ ትንሿ 25 እያዳመጥከኝ ነው ወንድሜ? ለየሰማች ነው ሳራ። ይኸውልህ በመጀመሪያ ደረጃ ቲጂን ያመጧት እነሱ ልጆቹ ናቸው። በደንብ ልብ ብለህ አዳምጠኝ። ምንድነው ብዬ ስል ወደ ሀገሯ መግባት ስለምትፈልግ ትኬት ትፈልጋለች አሉ። የት ነሽ ስላት ሻርጃ አለች። ኦኬ ለምን እስከዛሬ ድረስ ትኬት አልተቆረጠልሽም? ለምን አልታከምሽም ስላት ምንም ሳንቲም ስለሌላት እባክሽ የስኳር ህመምተኛ ናት ሲሉኝ ችግር የለም አልኩኝና የትኬቱን እንትን ስንል ዲሴፓሲ ማስቆረጫ ያስፈልጋል፣ አውቶፓስ መውጫ ያስፈልጋል ሲባል ይሄን ሁሉን ያላረግም ብያቸው ነበር። ከዛ ምንም ነገር እንደሌላት ሲነግሩኝ በቃ ችግር የለም አልኩኝና 35 ምንም ችግር የለም አልኩኝና አሰባሰብኩላት። ያሰባሰብኩላት ብር ለማውጫ ወረቀትና ለትኬት ሆኖ ከዚህ ስትሄጂ የት ነው የምትሄጂው ስላት ጸበል ስትለኝ በቃ ለጸበልም የሚሆንሽ ብዬ አብሬ አሰባሰብኩላት። ከዛ ምን አለች ሳሪ፣ እኔ ከዚህ በፊት ለሰው ብር አበድሬ ነበረ፣ ያንን ብሬን ግን ያልሰጡኝ ሰዎች አሉ ስትል ስንት ስላት 700 ብር ቀሪ ያለባቸው ስትል አወራናቸው። ነገ ዛሬ ምናምን እያሉ አልሰጣት አሉ ብለው ሲሉኝ ነገ እንድታመጡ ለዚች ልጅ ብር ብዬ ተናገርኩ። ታሜም ተናገራቸው፣ ብሩን ሰጡ። አበቃ። አሁን ትናንትና ሱሱ ስትወስዳት በኤምባሲ የጨረሰችውን ጨርሳ እሷ አሻራ ከዚህ በፊት ስላልሰጠች ግዴታ አቡዳቢ መሄድ አለባት ተባለ። አቡዳቢ መሄድ አለባት ስማኛ፣ አቡዳቢ መሄድ አለባት ሲባል አቡዳቢ እንዴት ሆና ትሄዳለች ስል በታክሲ ስትለኝ በታክሲ አንችልም እኛ ይሄንን ብሉ ብር አውጥተናል። ይሄ ብር ደግሞ ሲመነዘር ይሄንን ነገር ስለማይችል ሰውን ፈልግ ተባብለን እሺ ተባብለን 800 ብር ነው ሪጀክት አለ ቪዛዋ ስትል በቃ ችግር የለም አለንና ስንስማማ ሱሱ ምን አለች ሳርዬ ችግር የለም እኔም ቢሆን ይዣት እሄዳለሁ ስትል ኦኬ ይዘሻት ሂጂ ብለን ተስማምተን አሁን ምን አረገች መሰለ ቲጂ ራሷ ቮይስ አርጋ ሳርዬ እኔ ልጆቹ ሁሉ ጊዜ ውሃ ምናምን ሲገዙ የግሌን ነው የምገዛው፣ አሁን እጄ ላይ ሳንቲም የለኝም። ስለዚህ ያቺ ሴትዮ የሰጠችኝን 700 ብር ብትሰጡኝ ምን ችግር አለው ውሃ ምናምን ልግዛበት ስትል አይ እንግዲህ ቲጂ ሁሉ ጊዜ ሳስረዳት ስለማይገባት ላይቭ ላይ አምጫትና ቀሪ ሂሳቧን ከማህበረሰቡ ጋር ልተሳሰብ። ምክንያቱም እኔ በመረጃ በማስረጃ ነው ወንድሜ። መጣች ስትመጣ ቲጂዬ ያለሽ ብር ይሄ ነው፣ ይሄንን ብርኛ በዚህ መልኩ አርገናል፣ ቀሪሽ ይሄ ብር ነው ስንላት እሺ፣ ነገር ግን እኔ አሁን ውሃ ምናምን ማስቸገር አልፈልግም ልጆቹን፣ ስለዚህ እባክሽ ለመዋጮ የሚሆን ስጪ ለውሃ መግዣ ስትል እንዴ እስከ ዛሬ አንቺ የት ተቀምጠሽ ነው እነሱ ሲያበሉሽ የነበረውንስ ለምን ስላት ውይ ሳሪ አሁን እኔ ማስቸገር አልፈልግም ውሃ እኮ በየግላችን ነው የምንገዛው ስትል እሺ እንደዛ ከሆነ 200 ብር ስጪ ስትል 200 ብር ለምን ይበቃሻል አልኳት ስላት አይ ሱሱ እንደዚህ ያለች አይ ሳሪ ነገ አቡዳቢ ወስዳትና ሁሉን ነገሯን ሻንጣዋን ጨርሳ ከኔ ጋር ትሆንና ትሄዳለች ስትል እሺ ያለን። ከዛ ምን አለች መሰለ እኔ 200 ብር ውሃ ምናምን የምጠጣበት ነው ምናምን ስትል በቃ እንግዲያው ጠቅልሊና ሱሱ ትወስዳለች
ጠቅልልና ሱሱ ትውሰድ ስላት ቅር አላት። ለምን ቅር አለች ስላት ከነሱ ጋር ኖሬያለሁ። የቤቱ ባለቤት በጣም ጥሩዎች ናቸው፣ ሚስቱም ሰውየውም። እንዴት ብዬ ነው የምሄደው ስትል እዳ አለብሽ አልኳት። የለብኝም። የሚያስጨንቅሽ ነገር አለ? የለብኝም። ታዲያ ለምንድን ነው የምትጨነቂው ስላት ከነሱ ተለይቼ መሄድ ስትል ኖ በቃ ውጭና ተነስተሽ ሂጂ አላት። ታዲያ ስህተቱ ምን ላይ ነው ወንድሜ? ከይቅርታ ጋር ቲጂ ምንድን ነው የተሳሳተችው? ምንም አልተሳሳተችም። የስህተት ላይ ስህተት የለም። ታዲያ ልጆቹ ስህተት የለም። እሺ ወንድሜ ልጆቹ ስትገባ አዋረርሽን አቃለልሽን አሏት። ምንድን ነው ያዋረደቻቸው? ምንድን ነው ያቃለለቻቸው? እባክህ ጠይቅልን ከይቅርታ ጋር ወይው ሳርች ምን አለ መሰለሽ በውሃው መኩል ውሃ አይገዙልኝም ስትል እንደዛ መስሏቸው ነው። ውሃ ደግሞ እኔ ለትጂ ውሃ ገዛላታለሁ። ውሃም አላ ውሃም ገዛላታለሁ የፈለገችው። አሁን ውሃ ነው ገዛልሻለሁ። የፈለገችው ውሃ ብቻ አንፈልገው ያለፈስ እንደው ሳራ እዚህ ጋር የሚያነጋግር ነገር የሚያወራራም የለም። ችግር የለም። እኔ ውሃውንም ገዛላታለሁ። ታዝዝ እስከምትሄድ ድረስ እዛው ትቀመጥ። እርዷት ተሳፍራ እስከምትሄድ እዛው ትቀመጥ። ምን አይነትም ሂሳብ የለባትም። ቲጂ በጣም ሰው ናት። እኛ ግን የምንፈልገው ወንድሜ አሁን ሱሱ እሷ ጋር ተወስዳትና ተጣጥባ ፀጉሯን ተሰራርታ ነገ አቡዳቢ ይዛት እንድትሄድ ነው። ገባ? እኛ ሂጂ አልናት እንጂ ለሌላ ሂጅ አይደለም። ከዛ ነገ እሷ የትኬቷ ብር ስላለ በትኬቷ እንዲቆረጥላት ነው። ልጆቹ ግን በጣም ጮሁባት፣ ተንጫጩባት። ምክንያቱም አዋረርሽን ሲሏት ቲጂ ምንም አላለችም። ከይቅርታ ጋር ወንድሜ ምንም የተናገረችው የለም። አሁን ሱሱን ይጅላት ያልነው ምን መሰለ? ተጣጥባ ምን ብላ እንድትሄድ ነው። ነገ ይዛት እንድትሄድ ነው። ሌላ ምንም ኬዝ የለንም።